ደግሞ ከማን ጋር ልመጭ ነው? ይጠብቁ ማሮች። እኔ ከዚህ ቀደም የተወለድክበትን ቀን አክብሬያለሁ። እናንተም እኔ የምናውቃለንና አሁን ዛሬ ደግሞ ይሄን አሻንጉሊት ታይታችሁታል። ከመጀመሪያ እስከ መጨረሻ እኔ አይደለሁም የገዛሁት፣ ሶስቱንም ሰው ነው ይገዛልኝ እና ይሄን ትልቁን አሻንጉሊት ደግሞ ዛሬ ከዱባይ ነው የተላከልኝ። ምንም በማስመልከት ካላችሁ ደግሞ የጥንካሬ ምሳሌ በቃ አይደለ፣ ትናንት እንዲህ ነበርኩ፣ ዛሬ ላይ ደግሞ እንዲህ ሆኛለሁ። ባይጠቅመኝም ልጁን ብትሆኝ እንኳን ያ መልእክትም አስቀምጣልኝ ነው። እና ሌላኛው የመጣሁበት ምክንያት ዛሬ ትልቁ እንዴት አድርጌ ነው የምናገረው? እንዴት ነው ልንገራችሁ መሰላችሁ? እንደዚህ እስከ ዛሬ እንቀልዳለን፣ እንጫወታለን። አንዳንዴ መረሙ ቁሽ ቅመሞች ምር የሚባል ነገር አለና ዛሬ እንደዚህ ውብ የሆንኩት እንደዚህ ያማረብኝ እንዴ እንደዚህ ሁኜ መጥቻ አላውቅም አይደለ? እንዴት አውቄ ይሆናል? ግን ከ3 ቀን በኋላ በነግራችሁስ? እውነት የምሬን ነው። እውነት የምሬን ሀቂቃ ከ3 ቀን በኋላ የምነግራችሁ ነገር አለኝ። ዛሬ ጫፉን ነው የምነግራችሁ። ዛሬ ትንሽ ነገር እነግራችኋለሁ። ከ3 ቀን በኋላ ደግሞ ሙሉ ነገሩን እነግራችኋለሁ። አሁን በሉ ማሪ፣ አሁን በሉ። አሁን አላሉ ምንም ፋይዳ የለውም። ዋናው ነገር ከ3 ቀን በኋላ ብያለሁኝ። የሚቀጥለው ነገር ደግሞ ነገም አለኝ። ነገም ማሳያችሁ ነገር አለኝ። ማይክ ያስፈልገኛል አይደለ? ማይክ ያ እንግዲህ እንደሚታወቀው እኔ ግምጃዬ ነኝ አይደለም እንዴ? ነኝ። በፊት ምን ነበርኩኝ እኔ 9 ወይም እንደዛ 9-8 ወር በፊት በእናንተ በራሳችሁ አፍ መስክሩ። ከማዳም ቤት ቅመም ነበርኩ። አሁን ዛሬ እኔ የምኖረው ኑሮ መኖር የምፈልጉ ስንት ሰዎች አላችሁ? አለን። በቃ እኔ እዚህ ለመድረስ ስንት ሆኛለሁ። የሰው ልጅ ያሰበበት ደረጃ የሆነ ከፍታ ላይ ለመድረስ ግዴታ የሆነ መውደቅ፣ የሆነ መርከስ፣ የሆነ መንቋሸሽ ያለበት ቦታ ላይ ይንቋሸሻል። መውደቅ ያለበት ቦታ ላይ ደግሞ ይወድቃል። እና እኔ ባይዘው ወይኔ የምነግራችሁ ነገር መጠቀም የምፈልገው ነገር የለም። ዛሬቱ ህይወቴ ላይ ደርሳለሁ ብዬ አስቤ አላቅም። ገባችሁ? ዛሬቱ ማንም የፈለገውን ይፈንጭ፣ ማንም የፈለገውን ይበል፣ ማንም ያንቋሽኝ፣ ማንም ዝቅ ያደርገኝ፣ የምኖረውን ግን እኔ ነኝ የማውቀው አይደለ? የምፈልገውን ነገር አገኛለሁ። ከሰው አልጠይቅም፣ እናት አባት አላስቸግርም። ራሴን አቁሜ ነው የምኖረው። ገባችሁ አይደለ? ይሄን ቤት መከራየት ፈለኩኝ፣ ግን ገንዘብ ባይኖረኝ ወይንም ደግሞ የሆነ ደረጃ ላይ ባልደርስ ይሄን ነገር ማድረግ አልችልም። እና የሆነ ሰዓት ላይ ራሴ በቃ ተስፋ ቆርጬ ራሴን ጥዬ ራሴን አብጠልጥዬ ምን እኔ እዛ ቦታ ላይ ልደርስ ምናምን ብዬ ህይወት እዚህ ጋር ከታረገ ብዬ ህይወቴን አቁሜ ያውቃለሁ። አብዛኛውን ሰው በራሱ ተስፋ የቆረጠ ቅመም ሁና ፈምሳ ወይንም ደግሞ የሆነ ቦታ ላይ ደርሳ በሚዲያ እውቅና ያገኘች ሴት ማናት? ቅመም ሁና ላይቭ ስትሪም ተጠቃሚ ሁና የምትኖር ሴት ማናት? እኔ ምክንያቱም ምንድነው? ኮንፊደንስ ስለሌለን ሁላችንም፣ እኔም እናንተም ኮንፊደንስ የለንም ሁላችንም። ከዛ ከኩሽና ውስጥ ወጥቼ እኔ እንደዚህ ቲክታከር ሁኜ ሰው ሊያየኝ ብለን ነው የምናስበው ሁላችንም። እና ደግሞ አብዛኛው በሰው ማፌዝ፣ በሰው መቀለድ፣ ምክንያቱም ስለማትወጡ እና እኔ ከ3 ቀን ከ4 ቀን በኋላ የሆነ ይዤላችሁ የምመጣው ነገር አለኝ። አይደለም የሚወደኝ የማይወደኝም ሰው በቃ ይሄ ነው የምለው ነገር የለም። እና ቅመሞችዬ ነፃነት የሚባል ነገር አለ። አብዛኛውን ሰው ስንከተል፣ ሰው ስንወድ፣ ሰው ስናከብር እስከዛሬ አይተን የማናውቀውን ነገር በሰዎች ላይ ስለምናይ
እነዛ ሰዎች እንከተላለን። ግን እነዛን ሰዎች መሆን አንፈልግም። ወይ ንግግራቸው፣ ወይ አለባበሳቸው፣ አመጋገባቸው፣ ወይ አኳኳናቸው ተመችቶ እንከተላቸዋለን አይደለም። ግን እነዛን ሰዎች መሆን አንፈልግም። ችግሩ እሱ ነው። ሁሌም የሰው ጥገኛ፣ በየኮሜንቱ መልከስከስ፣ ሰውን ዝቅ ማድረግ፣ ሴት ልጁን ሴትን መርገጥ፣ ማንቋሸሽ። ያችን ሰው እኮ መሆን ጭራሽ አይቻልም። ምክንያቱም ያቺ ሰው ናት። አንቺ ደግሞ አንቺ ነሽ ውዴ። ራስሽን ትደብቂያለሽ። የሆነ ባይዘው የሆነ ተሰጥቷላችሁ። እኔ ምን ተሰጥቶ ኑሮኝ ነው? ምንም ተሰጥቶ የለኝም። ግን ደግሞ ራሴን በድፍረት አወጣሁ። እንደዛ ነው። ባሪፍ ነገር፣ ባሪፍ ቆንጆ የሆነ ነገር ጠብቁኝ። ሞር የእሱን ህይወት የምኖርለት ብዙ አይነት ሰው አለ። ይቺ ልጅ የምትኖረው የኔን ህይወት ነው ብሎ የሚቀራኘኝ ብዙ ሰው አለ። ይቺ ልጅ የምትናገረው ነገር ትናንትን ያለፍኩት ነገር ነው ብሎ የሚያስብ ሰው ስላለ መናገሬን የማላውቀው ለዛ ነው። እንደዛ ነው። እወዳችኋለሁ ቅመሞችዬ፣ የኔ ጥንቅሾች። ኢንሻአላህ ወይም ደግሞ ወረታችሁ ደግሞ እግዚአብሔር ያውቃል። መግባትን ፍላጎት አልነበረም፣ ግን ለሌላው ሳይሆን በጣም እኔን የሚጠብቀኝ ሰው አለ። አጠብቁኝም ቅመሞች። እግዚአብሔር ይመስገን ለዛሬዋ ቀን ያደረሰኝ። ክፉንም በጎንም መውደቅም መነሳትም መጣጣልም መርከስም ከብዙ ነገር አለፌ ዛሬን ደርሻለሁ። ነገን ደግሞ ያሰብኳትን ግምጃ እንደምገነባት አስረግጬ ነው የምነግራችሁ። በኮንፊደንስ ቀብረር ኮራ ብዬ። ስደተኛ ሆኖ ሰው ሲደግፍ ነው እንጂ የሚታወቀው ቅመም ሆኖ እስካሁን ድረስ ወጥቶ ይቺ ልጅ እኮ ትናንት ቅመም ነበረች የተባለ ሴት የለችም። እንዲሁም ደግሞ እንደዛ ተንከራታ ሂዳ ስቃይዋ መከራዋ ሁሉ ነገሯ ተልበስብሶ የተቀመጠች የተዳፈነ እሳት ማለት ነው። እንደዛ ነን አብዛኛውን ቅመሞች። እና እኔ አንድ ቅመም ወታ ጌም ስትጫወቱ ወይም ደግሞ በድፍረት የሆነ ነገር እንኳን ተናግረዋት ስትመልስ መልስ በኮንፊደንስ ስትናገር በጣም ነው ደስ የሚለኝ። በጣም የሆነ ሞራኔ ሽቅሽቅ የሚለው እዛው ሆነው ሲናገሩ እንኳን ማለት ነው። እግዚአብሔር ከእናንተ ጋር ይሁን። መልካም ነገር ይጠማችሁ። ዛሬ እናንተ ፊት ላይ የቆምኩት ትልቅ ነገር ሰንቄ ነው። አንድ ተማሪ ሲማር እስክሪብቶ ደብተር የሚጨርሰው እስከ 12 ዩኒቨርሲቲ ከዩኒቨርሲቲ ብዙ ነገር ኮሌጅ ለኮሌጅ የሚንከራተተው ነገ ጧት ትልቅ ነገር ያለው ብሎ ነው አይደለ? ዛሬ ያለው ነገር ከልጆቼ ቤተሰቦቼ እኔን የሚወዱ ሰዎች በቃ እንዲኮሩብኝ ይፈልጋሉ። እና ዛሬ ለምን እንደዚህ ሆነ መጣይ ለምንድን ነው ደግሞ እንደዚህ ማለታቸው አይቀርም። እና ይቅርታ አድርጉልኝ። ግዴታ ማማር ስላለብኝ ነው ያመርኩት። ነገር አልችልም ስላልተማርኩ ስላልገባችሁ ማሮቼ ስላልገባችሁ አይሳካም። ይቺ ሴት እዚህ ጋር ነው ፍርግም ብላ የምትቀረው። ሴት ደግሞ ምንድናት ተብላ የምትባል ሴት ሰርታ እዛ አላማዋ ላይ ቁማ እንደማየት ምንም የሚያስደስታት ነገር የለም። ይሄ ደግሞ እዚህ እያስደመመኝ ነው ራሴ። ምክንያቱም ችሎታ ይገርመኛል። አዙሬ ሳስበው ይቺ ሴትዮ ቆይ ምን ስንት ነገር ነው የቻለችው ብዬ አስብና ከዛ ይሄ መቻል ስላለባት ነው የቻለችው። ደግሞ ከማን ጋር ልመጭ ነው? ከራሴ ጋር ንግስ በየራሴ ማንንም አላመጣም። ምን ፈልጋችሁ ነው? ሰው ይመጣል ብላችሁ ነው? ጠብቁ ማሮች። እናንተ ከዚህ ውጭ ሌላ ነገር አታውቁም እንዴ? ማንንም አላመጣም። ራሴ ብቻ ግዴታ ሰው ይዤ መምጣት አለብኝ ነው። ምንድን ነው ይሄ ሁሉ? በጣም አላውቅም። ተሰርቆ ነው ዛሬ ማለት እና እንደው ብዙ ወርቅ ብር አቲ ማድረግ አይመቸኝም ከመስቀሌ ውጭ። ለዛ ነው ማረኝ ወርቅ ማድረግ አለብኝ ግዴታ። ለኔ ወርቄ ነው ይሄ። ምን አገባሽ? እና እንግዲህ መጠበቅ ያለባችሁ ልጆች ጠብቁኝ። አምላክ ምኞታችንን ሀሳባችንን የሁላችንንም ታሳካለን በጥሩ ነገር።
በጥሩ በደጋግ ነገር ለመምጣት እና ውሃ እየጠጣችሁ እኔም ውሃ ልጠጣ እንኳን ትጠራጥራላችሁ። ይቅርባችሁ። እሺ